በቴሌግራም ላይ በሰሞኑ መነጋገር የነበረው የሴቶች ብሔራዊ ቡድን ተጫዋቾች ቪዲዮ ተለቋል። ሴት እግር ኳስ ተጫዋች ለሴት ቀለበት ያሰረችበት ነው። እነሱም እጅ ከፍንጅ ተይዘዋል፣ ይቅርታ ጠይቀዋል። ሌዝቢያን ነኝና ሌዝቢያን የመሆን መብቴ ይከበርልኝ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልን? ሰሞኑኛ ወቅታዊ አነጋጋሪ በሆነ ቪዲዮዎች ላይ ሐሳብና አስተያየቴን ልሰጥ መጥቻለሁ። እናንተም ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮዎቻችንን ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ እሺ ቤተሰቦች፣ ሳምንቱን እጅግ በጣም ብዙ ሰዎችን ሲያስገርምና ሲያነጋግር ይሄ ነገር ኢትዮጵያ ውስጥ ነው የተፈጠረ የሚያስብሉ ነገሮች ተፈጥሮ ነበር። እርሱም ምንድነው? የኢትዮጵያ ሴት ብሔራዊ ቡድን ተጫዋቾች ግብረ ሰዶማውያን ናቸው፣ እንዲሁም ደግሞ እጅግ በጣም በማይሆን መንገድ ላይ እየሄዱ ነው ተብሎ እጅግ በጣም ብዙ ሰዎች አዝኖና ተከፍተው የግል ሀሳብና አስተያየታቸውን እየሰጡ ነበር። እስኪ ደግሞ አንዳንድ ቪዲዮዎችን አይተን እንመለስ። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው በከፍተኛ መደባበቅ እንደሰማችሁት ነው። ታላላቅ የሆኑ ሚዲያዎች ስፖርት ጋዜጠኞች እየዘገቡት ነው። ፈርተውት ነው እንጂ በኢትዮጵያ ቴሌቪዥን ቢነገር ባነሰው። እኔ እነን ትግል የጀመርኩት የአዲስ አበባ የክለብ ጋርዶች በብዛት ያውቃሉ። 2005 የክለብ ስራ በአውንሰርነት ስቀላቀል ባገኘኋቸው ቦታ ተመጣጣኝ እርምጃ ወስድባቸው ነበር። ብቻዬን አይከሱም። የሆኑትን ሆነው ሩጠው ወደ ቤት ነው የሚሄዱ፣ ፊታቸውን ከልለው። ሽንት ቤት ተዘግቶ ሲቆይ እጠራጠራለሁ። ሲሄድ ሴት ለሴት የማይሆን ነገር እያደረጉ ነው። እዛኛውም ሽንት ቤት ሲቆዩ እጠራጠራለሁ። ወንድ ነው እያደረጉ ነው። የሚሆኑትን እየሆኑ እየተሯሯጡ ነው የሚሄዱ። ያስኳቸውን ይዤ በጀርባው ወስጄ ሚስጥር አስወጣቸው ነበር። በቴሌግራም ግሩፕ አለን፣ በዋትስአፕ ግሩፕ አለን፣ በኢንስታግራም ግሩፕ አለን፣ ምልክት አለን። ክለብ ስንወጣ እጃችን ላይ የምታብረቀርቅ ነገር እዚህ በፊት ተናግሬዋለሁ። ዲም ላይት የምትመስል ነገር እናደርጋለን ወይ በቲሸርት። ወንዶችስ ስላቸው ሴቶችን ነው የምጠይቃቸው። ወንዶችስ ያለ ካልስ ጫማ ያደርጋሉ። እግራቸውን ቁርጭምጭሚታቸውን የሚያሳይ የሚያማምሩ ቆዳ ጫማዎች ያደርጋሉ። ያ ምልክታችን ነው። እምንወጣ አዲስ ግሩፕ አባል አጠጥተን ጋብዘን ይዘን ለመሄድ ነው። ዛሬ ጊዜ በሚዲያ ወጡ ስፖርት ጋዜጠኞች እያወገዙት ያለው ነገር ሌት ሆኗል። በዚህ ውስጥ እነማን እንዳሉበት ብነግራችሁ ትደነግጣላችሁ። አርቲስቶች፣ የሜካፒስት ባለሙያዎች ከአንድ እስከ 5 በሚባል ደረጃ በሀብት ማማ ላይ ያሉ የኢትዮጵያ የባለ ሀብት ልጆች አሉበት። በአይኔ ያየሁትን ነው የምነግራችሁ። በአይኔ ያየሁትን እኔ በዚህ አይደለም በዚህ ገዘገዛለሁ። ለባህልና ለእምነቴ ይሄንን ያውቃሉ። አንዷን ይዤ በጣም ስርዓት ብዬ በጣም ሃይ ሌቭል ድሮም ዘንድሮም ሃይ ሌቭል አባቷ ያለ አስፈላጊ ከሆነ የማይመለሱ ከሆነ ተከታትለናቸውንም ትውልዱን ልጆቻችን ሊያጠፉ የማያቆሙ ከሆነ በፎቶግራፍና በስም እንለጥፋቸዋለን። የሚመጣ ነገር የለም። በአይናችን ስላየናቸው በዚህ ምግባር የገባችሁ የተሳተፋችሁ ትውልዱን እየገደላችሁ ያላችሁ ክለብ እየወጣችሁ ራሷን ማስተዳደር ልጇን ማስተማር እናቷን ለሕክምና መድኃኒት መግዣ ፈልጋ በቢዝነስ ስራ የተሰማራች ሴት ወንድ ልጅ ባለው ወቅታዊ ሁኔታ ሴቶችን ገዝቶ ይዞ ማደር ምናምን ስለማይችል ኢኮኖሚው ስለተመታ ኢንዳይሬክትም ሆነ ዳይሬክት ትዳሩን እየታመነ ነው። አልጋ መያዣ ብር መክፈያ ከግብር ከምን ጎሎ ስላጣ ወንዱ ወደ ቤቱ እየገባ ነው። እነዚህ በመንገድ ላይ የሚስተዳደሩ ሴቶች ወንዶች ሊገዟቸው ስላልቻለ ይዘዋቸው ወደዛ ሊሄዱ ስላልቻለ በተመሳሳይ ጾታ ገንዘብ ባላቸው ሴቶች ኢንቨስት ፈንድ በሚደረግላቸው ሴቶች ተወስደው አታክ እየተደረጉ ነው። እነዛ በቢዝነስ ስራ የተሰማሩ ሰዎች አንዳንዶች ለህሊና ብለው እምቢ ይላሉ። ቀላል የማይባሉ ሰዎች በስራ አጋጣሚ ሳገኙ ያወሩኛል። ሴቶች በቢዝነስ የተሰማሩት ያወሩኛል። በቃ ሲጠቀሙ ትራንስፖርት ብዙ ነገር ነው የሚያወሯችሁ። አማራጭ አጥተው ከዛም ጋር ከማላቀው ወንድ ጋር ለምተኛ እዚህ ማላቃ ሴት ይዛ የተኘች ጎበዝ ባዳሪ ትምህርት ቤት በዩኒቨርሲቲ በኳስ ቲም በቴሌግራም ቻናል የሆነ ህግ ወጥቶ ሃይ ካልተባሉ ሁሌም እንደምነግራችሁ ወዮ ለሴትና ለወንድ ልጆቻችሁ። ነገ ከ2 ከ3 ዓመት ከ4 ከ5 ዓመት በኋላ ስፒዱ በዚሁ ከቀጠልና ካልገታ ነው የሆነ ንቅናቄ አድርገን ፈጥረን ካላስቆምናቸው እግዚአብሔር ምስክሬ ነው የአደባባይ ባህል ይሆናል። ልክ እንደ ጥምቀት፣ ልክ እንደ ኢዳል ፈጥር፣ ልክ እንደ አራፋ፣ ልክ እንደ መስቀል
አደባባይ ላይ ወጣ ያከብሩታል። እኔ ልኖርም ላልኖርም እችላለሁ። ይችን ቃል እንዳትረሷት። ሴት ልጅህ የሆነ ቀን ትምህርት ቤት ልታስመዘግባት ስትሄድ ጾታ በፍቃዷ ነው የሚባልበት ጊዜ እየመጣ ነው። ወንዱን ይዘው ስትሄድ ሜል ነህ ፊሜል ሲባል ራሱ ይሙላ ነው የሚባል። ያኔ አንገትክን ደፍተህ ቁማር እንደተበላ ባላገር ከምታለቅስ ይሄኔ ታገል። በሜካፕ ስራላችሁ፣ በፊልሙ ትወናላችሁ፣ በጣም የባለሀብት ልጆች አላችሁ። ዘመናዊነት ተብሎ ባዳር ትምህርት ቤት ፕሮቲን እየበላችሁ ሞርቶዴላ ቺዝ እየበላችሁ ቺክን እየበላችሁ ሆርሞናችሁ ኦቨር ሲያመነጭ ሴቶች በጋራ ሆናችሁ በጌስት ሃውስ ቤት ተከራይታችሁ እድሜያችሁ ከ15 እስከ 20 የምትሆኑ ሴቶች በየገርጁ ለቡ ሳር ቤት እየተከታተልናችሁ ነው። ቃል ለሰማይ ቃል ለምድር። እናንተ በጣም ረቀቅን ብትሉም ዱርዬነትን ከእናንተ በፊት ነውና የጀመርነው። በምትገቡበት ቤት ባላወቃችሁ ሰው በቀጠራችሁትና በምታምኑት መስቀል ፍላወር ሽሻ ቤት እየከፈታችሁ ወንዶች ብቻ የሚጣበሱበት ወንድ ከወንድ እንመጣባችኋለን። ለምን ካላችሁ እኔ ገብረ ኢየሱስ ነኝ። የተፈጠርኩበት ዓላማ እንደዚህ አይነቱን ነገር ድራሹን አጥፍቶ መጥፋት ነው። ኮፒ ሊንክ ሸር አድርጉ። ኮሜንት ላይ ምን ብላችሁ ትጽፋላችሁ? ልጆች ያላችሁ ነገ መውለድ የምትፈልጉ ይህን ዓላማ ፍጹም ከእምነቴ ጋር እስላም፣ ክርስቲያን፣ ፕሮቴስታንት ሆናችሁ የምታወግዙ ሰዎች ሕገ መንግሥት ይህን ነገር ለመናገር እንዲሁም ደግሞ ለማጋለጥ የተነሳሱት እጅግ በጣም ነበር። ብዙ ሰዎችም ሲቀበሉበትም ሲገረሙበትም የነበረው። ታዲያ ይህ ነገር ከሕግ አንጻር ምን ያስብላል? እስኪ ደግሞ ጠበቃ ደጉሎም ሲናገር የነበረው አንድ ቪዲዮ ነበር። ይህ ቪዲዮም ተመልክተን ግብረ ሰዶማውያን የእኩልነት መብት አላቸው። ሁሉም ሰው የፈለገውን መርጦ ጋብቻ የመመስረት መብት እንዳለ ሁሉ ግብረ ሰዶማውያንም የጾታ ዝንባሌያቸው ከግምቱ ሳይገባ ጋብቻ የመመስረትና ከተመሳሳይ ጾታ ጋር የሚያደርጉት ጋብቻ የሕግ ጥበቃ ሊደረግለት ይገባል ይላሉ የዚህ ሐሳብ አራማጆች። ሰላም ደጉሎ ነኝ፣ ጠበቃና የሕግ አማካሪ። እንግዲህ ከሰሞኑ በሀገራችን የሴት እግር ኳስ ተጫዋቾች መካከል በከፍተኛ ሁኔታ እየተዛመተ ያለ የግብረ ሰዶማውያን መንፈስ እንዳለ እየተነገረ ይገኛል። እኛም ደግሞ ይሄንን ተቃውመን የምንሰራ ሰዎች የተለያዩ ዛቻና ማስፈራሪያ በውስጥ መስመር ይደርሰናል። ከዚህም ባሻገር በዚሁ በሶሻል ሚዲያ የምናደርገው እንቅስቃሴው አካውንታችንን በማስመጣት ቪዲዮ በማስጠፋት ከፍተኛ የሆነ ዘመቻ እያደረጉብን ይገኛሉ። እናንተ ደግሞ ሰፊው ማህበረሰብ ይሄን የሚቃወም ሃይማኖት ያለው ሞራል ያለው ማህበረሰብ እስከሆናችሁ ድረስ እኛን በመደገፍ ቪዲዮአችንን ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ግዴታ አለባችሁ። ስለዚህ ቀደም ሲል የተነሳው ሐሳብ ግብረ ሰዶማውያን የተመሳሳይ ጾታ ጋብቻ እንዲፈቀድ ከሚያነሷቸው ሐሳቦች መካከል አንዱ ሰብአዊ መብት ነው፣ የእኩልነት መብት አለን ብሎ ይከራከራል። ይሁን እንጂ ግብረ ሰዶማዊነት በሀገራችን ከባህልም ከሃይማኖትም ከመጻረሩም ባሻገር በግልጽ በወንጀል የሚያስቀጣ ተግባር በመሆኑ ከሰሞኑ እየተነገረ ያለው የዚህ የሴት እግር ኳስ ተጫዋቾች መካከል የተፈጠረው ንጹህ የሆኑ ሴት እግር ኳስ ተጫዋቾች እነዚህን የግብረ ሰዶም ፈጻሚዎችን አሳልፎ ለሕግ ሰጥተው ተገቢውን ቅጣት እያንዳንዱ ግብረ ሰዶማዊ በወንጀል ተቀጥቶ እነዚህ ቆሻሾች መወገድ አለባቸው እላለሁ። አመሰግናለሁ። ይህ እንደሰማችሁት ነው። ከሕግ አንጻርም ይህ ሁላ ነገር ነበር ሲባል የነበረው። ይህ ነገር ኢትዮጵያ ውስጥ ሊፈቀድም ሆነ ሊደረግ የማይችል ነገር ነው። በቻልነው መጠን ሁላችንም ባለንበት ግብረ ሰዶማውያኖችን መቃወም አለብን። እጅግ በጣም ነው የሚገርመው። በስፖርቱ ዘርፍ ላይ እንደዚህ ነገር ይፈጠራል ተብሎ አይታሰብም። ታዲያ ይሄ ነገር ብዙ ሰዎችን ሲያነጋገርና ሲያስገርም ነበር። እኔ ለእናንተ ይህን ቪዲዮ ይዤላችሁ መጥቼ ነበር። ቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው? ቤተሰቦች አዶናይና ሰይፉ እጅግ በጣም ትልቅ ሰጣ ገባ ውስጥ እንደገቡ ሁላችሁም ታውቃላችሁ። ታዲያ በዛ ጉዳይ ላይ ሰመረ ባሪያው የግል ነው አስቲቱን እየሰጠ ነበር። በተለይ ደግሞ አዶናይን እጅግ በጣም እየወቀሰውና አዶናይ የሚያደርጋቸው ነገሮች እኔ በግሌ አይመቸኝም ብሎ የግል ሀሳቡና አስቲቱን አስቀምጦ ነበር። እኔም ለእናንተ ይዤላችሁ ወጥቼ ነበር። ይህን ቪዲዮ ሰምተን እንመለስ። ያለ ነው ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው
እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ምን ያገኘሁት ምንድነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ፣ ድድብ በቃ እንዴ። በነገራችን መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን እንደው እንትን መነጋገሪያ ሆኗል ምናምን ያሉ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የነቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን 3 ሰው ሊያውቅ አይችልም። ሶስት ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ ንቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያው ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ያለው ጄኔሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት ኖርማሊ መደንቆር በሽታ ነው። የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድነው ያወቀው? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይበልስልኝ። እኔ ነው ከር ማለት ገባት የተናፈሰው ብራቮ እንትና ከለከለ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባል አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው ሙቀት አየር ከዘርጋ ከሃይማኖት ጋር ነገር መጠማመር ምናምን I don't care about all that። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻ አውቄ ምን አግኝቻለሁ አውቀህ አታውቅም። ሲጀመር የኔ ቆንጆ ማይክል ኮርስ ይግዛልሽ እንትን ይበልሽ ማለት ማወቅ አይደለም። እንደዚህ ሆኜ በዚህ ገብቼ እንደዛ ታርጉ ማለት ማወቅ አይደለም። ቸግሮኛልና ገንዘብ ስጡኝ ማወቅ አይደለም። ኦል ኮንቴንት የኛ ሰው ወደ ኋላ ትሬስ አርጎ ነገሮችን ስለማይ ነው እንጂ ዕውቀት ምን እንደሆነ ዕውቀትን ተው ኖሌጅን አዌርነስ ንቃት ስለሆነ ነገር ግንዛቤ ምን እንደሆነ ራሱ በአንተ ዲፋይን አይደረግም። በነገራችን ላይ አሳፋሪ ነው የመጨረሻ ድድብና ለህዝብ መስበክ ደደብ ሁኑ ሳማንን ማስብ ብሎ መጥራት እንደ ደደብ ሰዎች አደገኛ ሰው ምድር ላይ የለም። አለማወቅ መሀይምነት ወር ደግሞ ቀለም አለመቁጠር በትምህርት ይፈታል። ክፋት በሆነ ነገር ይታረማል በደግነት። ብሶት የብሶቱ ጉዳይ ሲሟላለት ሰው ሊታረምለት ይችላል። አካሄዱም ይታወቃል። ቁጡ ቫዮለንት ምናምን ሰው ይመከራል፣ ይገሰጻል፣ ካልም ያደርጋል። ደደብ ሰው ሞኒተር አይደረግም ጭራሹንም። ለማህበረሰብ ጠንቅ ነው። ደደብ ሆኖ የተቀየረ ዓለም ላይ ማንም ሀገር የለም። በደደብነት ለውጥ ያመጣ የምትሉት አገር አይደለም ቀርቶ ማህበረሰብ፣ ቀበሌ፣ ወር ቤተሰብ ካለ በጣም ልገረም እችላለሁ። ኖሮም አያውቅም ሲጀመር። የመጨረሻ የሰው ልጅ የመዝቀጥ ጥግ ነው በደደብ ማለት። ሰው እንዲማር እንዲያቅ መንግስትም ባቅሙ የተረፈውም ሰው ባቅሙ መማሪያ ተቋሙን ምናምኑን ቢያድለን ቢሆንልን ኢንተርኔቱን ለበጎ እንኳን ብንጠቀምበት መረጃዎችን እንድናቅ የሆነ ነገር ሪስፖንሲብል እንድንሆን ማወቅ ኖርማሊ ሰውን ኃላፊነት የሚሰማው ሰው እንዲሆን ከሰው ጋር የሚኖር ሰው እንዲሆን ያደርገዋል። መደደብ ከማንም ጋር ያኖርም። ይሄንን የምትሰሙ ወጣቶች ልጆች ምናምን ራሱ አስቡበት። በነገራችን ላይ ማንም ሰው ህይወታችሁን ዲክቴት ሊያደርግ አይገባውም። ደድብ ብሎ ህይወታችሁን ቤተሰቦች እንደሰማችሁት ነው። አሮናይ እኔ በግሌ እጅግ በጣም ደስ የሚል የማህበራዊ ሚዲያ እንቅስቃሴ ነው የሚያደርገው። እጅግ በጣም ብዙ ሰዎችን ከተቸገሩበት ቦታ ላይ አንስቶም ወደ ስራ ለማስገባት ችሏል። ታዲያ ሰመረ ባሪያው ሲናገር የነበረው ነገር ከሰማችሁት በኋላ እናንተ ምን አይነት ሀሳብና አስተያየት ትሰጡበታላችሁ? ሰመረ ባለው ነው የምትስማሙት ወይ ደግሞ አሮናይ በሚሰራቸው ጥሩ ስራዎች ነው የምትስማሙት? የግል ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደ ቤተሰቦች በእውነተኛ ታሪኮች ላይ የተመሰረቱ እውነተኛ ታሪኮችን ነው ማሰማችሁ። እጅግ በጣም ደስ የሚል የህይወት ታሪክ ነበረ። ወንድማችን በሱ ፍቃድ ሲናገር የነበረው ነው የምላንተ ይላችሁ መጥቼ ነበር። እስኪ ደግሞ ቪዲዮ ሰምተን ነበር። ዋጋ የከፈልኩበትን ስህተት ልንገራችሁ ብዬ ነው ዛሬ ቃላትን የምደረድረው። ምናልባትም መፍትሄ ከሰጣችሁኝ ትላለች አዲስ አበባ የምትኖረው እህታችን። የነገሩ ሁሉ መጀመሪያ የልጅነት አለማወቅ በ14 ዓመቴ የጀመረው ጉዞ ነው። በወቅቱ ሁሉም ጓደኞቼ ከእኔ የሚበልጡ የራሳቸውን የፍቅር ህይወት የጀመሩ ነበሩ። እነሱ ከፍቅረኞቻቸው ጋር ሲቀጣጠሩ እኔ አብሬያቸው እንደሆነና ብቻዬን እንዳልቀር ይጋብዙኝ ነበር። በዚህ አጋጣሚ ከልጅ አባት
ጋር አስተዋወቁኝ። ጊዜው ይሮጥ ጀመር። መሆን የማይገባው ሁሉ መሆን ጀመረ። ገና በለጋ ዕድሜ የጀመርኩት ግንኙነት ብዙም ሳይቆይ ከሆነው ሁሉ በማግስቱ የልጄ አባት ከባድ የመኪና አደጋ አጋጠመው። ያኔ የ10ኛ ክፍል ተማሪ ነበርኩ። ትምህርቴን ወደ ጎን ብዬ እርሱን በማስታመም ተጠመድኩ። በዚህ ሁሉ ውጥንቅጥ ውስጥ ሰውነቴ ላይ የማላውቀው ለውጥ፣ ያልተለመደ ስሜት ይሰማኝ ጀምሮ ነበር። ሄጄ ስመረመር የ4 ወር እርጉዝ እንደሆንኩ ተነገረኝ። ደነገጥኩ። ለእርሱ ነገርኩት። በሚገርም ሁኔታ እሱ በጣም ደስ አለው። እንዲያውም አለቀሰ። ከዚያስ እሱ የታማሚ አልጋ ላይ፣ እኔ እርጉዝ ሆኜ ቀናት ይገፉ ጀመር። እርግዝናዬ 7 ወር ሲሞላ እሱ ግን ከገባበት ህመም ላይ መለስ ለዘላለም አሸለበ። ምን እንደምወስን ግራ ገባኝ። የእግዚአብሔር ፈቃድ ይሁን ብዬ ጥርሴን ነክሼ ቻልኩ። ጊዜው ደርሶም ወንድ ልጅ ተገላገልኩ። በዚህ ከባድ ወቅት የሁለታችንም ቤተሰቦች ከጎኔ ነበሩ። እኔም ኑሮዬን ከእናቴ ቤት አደረኩ። ለእናቴና ለልጄ ስል በዚያች ለጋ ዕድሜ ያልሰራሁት ስራ አልነበረም። የቀን ስራ፣ ጽዳት፣ ጥርሴን ነክሼ እግዚአብሔር ረድቶኝ ሁኔታዎች ተመቻችተው ዱባይ ሄድኩ። ግን ምን ያደርጋል የሰው ሀገር ኑሮ፣ የልጅ ናፍቆት፣ የብቸኝነት ስሜት ተደማምሮ በጠና የመንፈስ ጭንቀት ተመታው። 1 ዓመት እንደሞላኝ ሁሉን ትቼ ወደ ሀገሬ ተመለስኩ። አሁንም እጄን አላጠፍኩም። የተለያዩ ስራዎችን መስራት ጀመርኩ። ልጄ ይሄ ይገዛልኝ ይሄን አምጪ ብሎ እንደ ሌሎች ልጆች አስቸግሮኝ አያውቅም። የሱን ዝምታ ሳይ እዚህ ብሰራ ምን ሆንለታለሁ የሚል ሐሳብ መጣብኝ። ለእርሱ ጥሩ ህይወት ለመፍጠር አሁንም ለሁለተኛ ጊዜ ስደት ወጣው። በዚህኛው ቆይታዬ 3 ዓመት ከ6 ወር ሰራው። ግን የልጄና የእናቴ ናፍቆት አቅሜን በለጠው። ተመልሼ ሀገሬ ገባው። አሁንም የምኖረው ከእናቴ ቤት ነው። አንድ እህት አለችኝ። እሷም በቤት ኪራይ ተቸግራ እኛ ጋር መኖር ከጀመረች ቆይታለች። ችግሬ ግን ይህ አይደለም። አሁን 30 ዓመቴ ነው። ከወለድኩ ጀምሮ ከእህቴ ጋር ትንሽ ግጭት ሲፈጠር እናቴ ሁልጊዜም ለሷን የምታደላው ብትሳሳት እንኳን መብቷ ነው ትላለች። የእናቴ ስድቦች ግን ከዚህ ሁሉ በላይ ናቸው። ቀን በቀን መኖርን ያስጠሉኛል። ማንም አይፈልግሽም፣ ሸርባ ጋለሞታ፣ ከዚህ ቤት መቼ ነው የምትወጪው የሚሉ ቃላት እንደ ውሃ ትረጨኛለች። ከሁሉም በላይ ልቤን የሚሰብረው ድጋሚም ለማግባት ያሰብሽ አይመስለኝም፣ በየወሩ ደምሽን ጠርጊ ጠርቀም አድርገሽ እንደ እህትሽ በ9 ወር አትወልጂውም ወይ ብላ የምትናገረው ነው። ይህን ሁሉ የምትናገረው ልጄ በሚሰማበት ከፊቱ ሆና ነው። ኑሮው ከጎዳኝ በላይ ይህ በልጄ ፊት የምሰደበው ስድብ ሞቴን አስመኝቶኛል። ቀን ሙሉ ስራውዬ ማታ ቤት ስገባ የነገር ድግስ ነው የሚጠብቀኝ። እውነቱን ለመናገር ዳግም ለማግባት ምንም ሐሳብ የለኝም። ትልቁ ህልሜ ልጄን ጥሩ ደረጃ ባደርሰው ነው። አሁንም አረብ ሀገር ለመሄድ አስቤ ቪዛ እየጠበቅኩ ነው። እሱም አልመጣ ብሎኝ ተስፋ ቆርጫለሁ። በዚህ መሃል ስራ ቦታ እወድሻለሁ የሚለኝ፣ በሁኔታ የሚያዝንልኝ ጥሩ የሚመስል ሰው አለ። ግን ፍርሃቴ ነገ ሳገባው ቢቀየርብኝስ? መልሼ የሚሄደው ወዴት ነው? መልሼ ወደዚሁ የእናቴ ቤት ወደ ስድቡ? አንዳንዴ ራሴን ለማጽናናት ለኔ ብላ ከዚህ ቤት እንድወጣ ፈልጋ ይሆን ብዬ አስባለሁ። ተከራይተሽ አትወጪም ብለው ደግሞ ይከለክሉኛል። ጎረቤቶቼ የቤት ኪራይን አስበሽዋል ይሉኛል። እኔ ግን እሷን በማስቸገሬ ልጄንም በማድከሜ ለዛ ይመስለኛል ይህ ሁሉ የሚደርስብኝ። ልቤ ተሰብሯል። የትኛውን መንገድ እንደምመርጥ ግራ ገብቶኛል። ምን ማድረግ ይሻለኛል? ያልመጣውን ቪዛ ተስፋ አድርጌ ልጠብቅ ወይስ ውስጤ ሙሉ በሙሉ ወዶ ባላመነበት ትዳር ውስጥ እግሬን ልክተት ስትል አጥብቃ ትጠይቃለች። እናንተም የተለመደ ምክራችሁን ስጧት። ዛሬን ለነገ እንኑር። መልካም ጊዜ። ያው ቤተሰቦች እጅግ በጣም ትልቅ ትምህርት እንደወሰዳችሁበት አልጠራጠረም። ወንድማችን በሱ ፍቃድ እጅግ በጣም ደስ ሲሉ ንግግሮችን ነበር ሲናገር የነበረው። ታዲያ ይሄኛውን እውነተኛ ታሪክ ከሰማችሁ በኋላ እናንተስ በዚህ ጉዳይ ላይ ምን ሐሳብና አስተያየት ትሰጡበታላችሁ? የግል ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ሳምንቱን ሲያነጋገሩ ከነበሩ መረጃዎች መካከል ደግሞ ቤተሰቦች 150 ፍቅረኞች ነበሩኝ ብሎ እጅግ በጣም ሰዎችን ሲያስገርም የነበረ አንድ ግለሰብ ነበረ። እጅግ በጣም ታዳጊዎች መስማት የለባችሁ ነገሮችን በብሮድካስት ላይ ቀርበው ከማናዘው አልጋ የተነጋገረ ነበረ። ታዲያ ይሄ ነገር ብዙ ሰዎችን ትምህርት ያስጨብጣል ወይ ደግሞ እጅግ በጣም ብዙ ሰዎችን ወደ ማይሆን ጎዳና እንዲሄዱ ያመራል ብሎ እጅግ በጣም ብዙ ሰዎች ከዚህ ቪዲዮ ላይ ምን አገኘ ነበር ብለው ሐሳብና አስተያየታቸውን የተቀበሉበት ነበር። እስኪ ደግሞ ቪዲዮን ሰምተን እንመለስ። አንዱ ድንግል ሴት አለች ብዬ አላምንም ነበረ፣ ግን እኔ ወደ 10 ምናምን የሚሆኑ አግኝቻለኝ ማልጠብቃቸው ማለት ነው።
ማልጠብቃቸውም ማለት ነው። እና ይሄን ስልኮ ማለት ነው እኔ የነገ ህይወቴን እያበላሽሁኝ ነው እኮ። ስንት ዓመት ይመስላል? I'm not sure አላውቅም እንዴ 31 ሆንኩኝ አሁን። really በ31 ዓመት ውስጥ ከ2000 ምናምን ሴት ጋር መተኛ በቀን ቢያንስ ማለት ነው የሆነ ሰዓት ላይ ደም እንትን እስክል ድረስ ማለት ነው። በቃ ሴት እዚህ ጋር ገባለሁ የሆነች በቃ ልክ አሁን ቢዝነስ ማም ሳይ ወፍራም ሳይ ወፍራም እቺንማ ምናምን ቀጭን ሳይ 10 ምናምን ጊዜ የምገባበት ጊዜ ነበር። የዝሙት መንፈስ አይደለም ይሄ ግን አሁን ላይ የለም ነው። አሁን ላይ እንትን እንዳትለኝ ግን ስታየው መንፈሱ አሁን ለምሳሌ አንዳንዴ ትዳር ውስጥ ተስፋ ሲቆርጥ ሰው ምንም ነገር ያደርጋል። ግን ያን ሳደርግም እየተጸጸትኩኝ ነው። መውጣት ፈልግ ነበር። ይሄን ለተመለከታችሁት ነው። ይሄ ቪዲዮ ነው ከሰማሁት በኋላ እጅግ በጣም የዘገነኝ የከበደኝ ይሄ ነገር ኢትዮጵያ ውስጥ ነው የተፈጠረው የሚያስብል ነገር ነው። ቀደም እንደነገርኳችሁ ታዲያ ከዚህ ቪዲዮ ትምህርት አግኝታችሁበታል ወይ? ታዲያ ለምንድን ነው ማናዟል የሰውዬ እንደዚህ አይነት ነገሮችን እንዲናገር የፈቀደለት እንዲሁ ደግሞ ያቀረበው እጅግ በጣም ብዙ ሰዎችን ሲያስገርም የነበረ ንግግር ነው። እኔም ለእናንተ ይዤላችሁ መጥቼ ነበር። ታዲያ በዚህ ጉዳይስ ምን አይነት ነገር አስተያየታችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቡ ፌሚኒስቷ ጆርዲ በዛብህ ደግሞ ስለ ግብረ ሰዶማውያኖችም እየተናገረች ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን እንመለስ። ሌዝቢያን ነኝና ሌዝቢያን የመሆን መብቴ ይከበርልኝ ብላ በሚያው ሆኖ አለመገኘት በቃ ሰው የሚሰድብህን ነገር አንተ እስካልሆንክ ድረስ ምንም ማለት አይደለም። ትሪገር ሊያደርግ ይችላል፣ ሊያናድ ይችላል ምናምን። ከዛ በተረፈ ግን በቃ ያልፋል፣ ትረሳዋለህ። ሁለተኛው ደግሞ ያንን ነገር የሚሉት ሰዎች እነማን ናቸው? ለኔ አለቆቼ ናቸው፣ እናቶቼ ናቸው፣ አባቶቼ ናቸው፣ ቤተሰቦቼ ናቸው፣ ጓደኞቼ ናቸው። እኔ ዋጋ የምሰጣቸው ሰዎች አይደሉም ማለት ለኔ ህይወት ላይ የሚጨምሩትም የሚቀንሱትም ነገር የለም። እነዚህ ሰዎች አፋቸውን ስለከፈቱ ምንም የሚያመጡት ነገር የለም። ፌሚኒዝም የሴቶች መብትና የጾታ እኩልነት ጥያቄ ነው። ኤልጂቢቲኪ ሙቭመንት ደግሞ የሆሞሴክሹዋሊቲ ጥያቄ ነው። ሁለቱ ኦቨርላፕ የሚያደርጉት የሰብአዊ መብት ጥያቄ ስላላቸው ነው። እኛ ሀገር እንደዚህ ብለህ ማስረዳትም ማውራትም አትችልም። ቢካዝ ፕሮሞት ታደርጊያለሽ ምናምን ትባላለህ። ግን እውነታው ይሄ ነው። በቃ በዓለም ዙሪያ ብትሄድ የትኛውም የውጭ ሀገር ዩኒቨርሲቲ ምናምን ብትሄድ ሁለቱንም የመብት ጥያቄ የሰብአዊ መብት ጥያቄ አድርገው ነው ሪኮግናይዝ የሚያደርጉት። በዓለም አቀፍ ደረጃ የኤልጂቢቲኪው ሙቭመንት የመብት ጥያቄ እንደሆነ ሪኮግናይዝ ተደርጓል። ፌሚኒዝምም ደግሞ የሴቶች መብት ጥያቄ ነው። በዛ ጃንጥላ ውስጥ ያርፋሉ ሁለቱም ማለት ነው። ወደኛ ሀገር ፌሚኒዝም ስንመጣ የኢትዮጵያ ሴቶች ችግር ሌዝቢያን መሆን አለመሆን ምናምን አይደለም። የኢትዮጵያ ሴቶች ችግር መገደል፣ መደፈር፣ አሲድ መደፋት፣ ትምህርት ቤት አለመሄድ፣ የሞዴስ ጥያቄ፣ በሰላም ወጥቶ የመግባት ጥያቄ ነው። ሌላ የእሳቤ የሴክሹዋሊቲ ጥያቄዎችን ኢንተርቴን ለማድረግ በጣም ይቀረናል በጣም እና ፕራዮሪታይዝ ብናደርገው ጥሩ ነው። ከዚህ በኋላ እኔ የምለው ነገር ምንድነው ፌሚኒስት ነኝ ብላ የምትል ሴት መታ ሌዝቢያን ነኝና ሌዝቢያን የመሆን መብቴ ይከበርልኝ ብላ በምትጠይቅ ሰዓት ብቻ ነው የኢትዮጵያ ፌሚኒስቶች ስለ ግብረ ሰዶም ተጠያቂ ሊሆኑ የሚችሉት። እስከዛሬ ግን ሁሉም ፌሚኒስቶች እየጠየቁ ያሉት ጥያቄ ሴት አትደፈር፣ አትገደል፣ አሲድ አይደፋባት፣ ቤት ውስጥ አትበደል፣ ትስራ፣ ትማር፣ የራሷ ገንዘብ ይኑራት። ያንን ለማድረግ ደግሞ የሚያመቻች አቲቲዩድ ማህበረሰቡ ይኑረው ነው። ለፌሚኒዝም ተቃዋሚዎች የምለው ነገር ምንድነው? ስለ ግብረ ሰዶም ሳትጠየቁ አታውሩ። አልተጠየቃችሁም። ስለ ግብረ ሰዶም አልተጠየቀ። ስለ ሆሞሴክሹዋሊቲ ማንም ጥያቄ አልጠየቃችሁም። ስለዚህ ፎከስ እናድርግ የሚጠየቀው ጥያቄ ላይ። አይደለሁም ሌዝቢያን አይደለሁም። ወንዶችን ነው ዴት የማደርገው። ወንዶች ይመቹኛል unfortunately። Thank you for having me. Stay positive. ትንሽ ተጨቃጭቀን ነበር የሆነ I think ከ2 ዓመት ይሁን ከ3 ዓመት በፊት ያው ሁላችንም ኢንተርኔት ላይ ብዙ ነገር እንባባላለን። መስመር ወጥቼ ተናግሬ ከሆነ በጣም ይቅርታ። ግን ከኢንተራክሽናችን ተመልካቾችን የተወሰነ ነገር ተምረዋል ብዬ ተስፋ አደርጋለሁ። ይመችህ። Thank you. Bye.
ይኸው ቤተሰቦች እንደሰማችሁት ነው። ጆርጂ በዛብህ ከዚህ በፊት ስለተናገረቻቸው ንግግሮችም ይቅርታ ገጠየቀች ነበረ። የእግር ኳስ ተጫዋቾቹም መታሰር አለባቸው፣ ይህ ነገር ኢትዮጵያ ውስጥ መፈጠር የለበትም እየተባለ ነበረ። አስቀምጡልን፣ ይህ ነገር ይቀነስ፣ ይህ ነገር ይጨመር የምትሉት ነገር ካለ እኔም የግል ሀሳባችሁን እቀበላለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። ቴንክ